የኢትዮጵያ ንግድ ባንክ ሲቢኢ ብር ደሞዝ ብድር አገልግሎት አጠቃቀምን ስንቶቻችን እናውቃለን? እስከ 150 ሺህ ብር ደሞዝ ብድር ያለምንም ቁሳዊ ዋስትና ተጠቃሚ ለመሆን የሚከተሉትን ቅድሚያ ሂደቶችን እንመልከት። 1. ሰራተኛው የደሞዝ ብድር ጥያቄውን ለአሰሪ መስሪያ ቤት ያቀርባል። 2. የሰራተኛው አሰሪ መስሪያ ቤት ጥያቄውን በቀጥታ ደሞዝ ለሚከፍል ለፋይናንስ እና ኢኮኖሚ ልማት ሴክተር በጽሁፍ ያስታውቃል። 3. ደሞዝ የሚከፍል ፋይናንስ እና ኢኮኖሚ ልማት ሴክተር የውል ስምምነት ደብዳቤ አዘጋጅቶ ለኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ የውል ስምምነትን ይፈራረማል። 4. ሰራተኛው የሲቢኢ ብር አካውንት ቀደም ብሎ የከፈተው ካለ ያንን የሲቢኢ ብር አካውንት ቁጥር ወይንም ደግሞ የሌለው ከሆነ አዲስ የሲቢኢ ብር አካውንት ወደ ቅርንጫፍ ባንክ ቀርቦ ይከፍትና ለደሞዝ ከፋይ ፋይናንስ እና ኢኮኖሚ ልማት ሴክተር ቀርቦ ያስታውቃል። 5. የደሞዝ ከፋይ ፋይናንስ እና ኢኮኖሚ ልማት ሴክተር የሰራተኛውን ደሞዝ ቀደም ብሎ ሲከፍልበት የነበረውን መደበኛ የባንክ አካውንት ቁጥር ይተውና በአዲስ መልክ የተቀበለውን የሰራተኛውን ሲቢኢ ብር አካውንት ተጠቅሞ ደሞዝ መክፈል ይጀምራል ማለት ነው። ይህ ከላይ ከተራ ቁጥር 1 እስከ 5 ድረስ የተዘረዘሩት ሂደቶች ሲጠናቀቁ ሰራተኛው የሚፈልገውን የደሞዝ ብድር መጠን በተጣራ ደሞዝ ተከፋይ ለምሳሌ በ2 ወር ወይም ደግሞ በ3 ወር ወይ በ4 ወር አባዝተው ከ150 ሺህ ብር እና ከዚያ በታች ብድር መጠን በ12 ወራትና ከዚያ በታች ለመክፈል ከባንክ ጋር ይስማማና ብድሩን ሊያገኝ ይችላል ማለት ነው። ይህ መረጃ ጠቃሚ ነው ካልክ ወይም ደግሞ ካልሽ ላይክ፣ ሼር እና ኮሜንት እንዲሁም ሳብስክራይብ ያድርጉ። ደህና ሰንብቱ።